በእግዚአብሔር ቤት ውስጥም እግዚአብሔርን ምስ እናደርጋለን። በኮረብ እንኳን እግዚአብሔርን ድምፁን የሚሻሙ ድምጾች አሉ። ወገኖች የጫጫታ ዘመን ነው፣ የጩኸት ዘመን ነው፣ የብዙ ድምጽ ዘመን ነው። ሁሉም ሰምቼ መጥቻለሁ የሚልበት ዘመን ነው። ሁሉም አስተማሪ ነኝ የሚልበት ዘመን ነው። ሁሉም አዋቂ ነኝ ሂዱ እዩ። ቲክቶክ ላይ ድምጽ አለ፣ ፌስቡክ ላይ ድምጽ አለ፣ ኮምፒውተር ውስጥ ድምጽ አለ፣ በቴሌቪዥን ድምጽ አለ፣ በአደባባይ ድምጽ አለ። እሱ ብቻ አይደለም፣ እኛ ውስጥም ድምጽ አለ፣ የሚጮህ ድምጽ። በጣም ብዙ ድምጾች አሉ። በብዙ ምክንያቶች በብዙ ድምጾች በግዴታ ዝም የምናሰኛቸው ድምጾች አሉ። ውስጣችን ውስጥ ሚጮህ ድምጽ አለ። መመለስ ያለበት ጥያቄ አለ። የእግዚአብሔርን ድምጽ እንዳንሰማ የሚያደርግ ጩኸት እንኳን እኛ ውስጥ አለ። በቤታችን ድምጽ አለ። የህይወታችንን ወሳኝ ጥያቄ የሚያረዝም አባብለን ዝም አሰኝቶ አሁን ተደስተን በመሄዳችን ይህን ስብከት እንኳን ሰምተን ደስ ብሎን በመሄዳችን የማይቀረብ ችግር አለ። እግዚአብሔር ፐርሶናሊ ሊናገረን ይፈልጋል። የምጠይቃችሁ አንድ ነገር ብቻ ነው። እቤታችን ውስጥ ኮረብ አለ ወይ? የእግዚአብሔር ቃል አለን፣ መንፈስ ቅዱስ አለን። ለእግዚአብሔር ድምፁን አጥርተን የምንሰማበት የራሳችን እኔና እግዚአብሔር የምንነጋገርበት ድምፁን የምንሰማበት ኤንካውንተር የምናገኝበት በጣም ስስ ነው እግዚአብሔር ድምፅ። ድምፅ የሚለው ድምፁ አለ፣ ግን ደግሞ ምንድን ነው? ለስለስ የለም። እንዳሰሙ ጩኸት አይደለም፣ አለት እየሰነጠቀ አይደለም ድምፁ፣ ተራራ እያንቀጠቀጠ አይደለም ድምፁ፣ እሳት እያነደደ አይደለም ድምፁ፣ እየረበሸ አይደለም ድምፁ፣ ኦደብል አይደለም፣ በጣም የሚሰማ ድምፅ አይደለም። የለም ድምፁ ራሱ ማለት የለም ማለት ነው። አለ ድምፁ እኮ፣ ግን ደግሞ የማይሰማ ነው። ቬሪ ኢምፖሲብል። ማን ብቻ ነው የሚሰማው? ትሬንድ የሆነ ጆሮ፣ በጫጫታ ያልደነቆረ ጆሮ። ጥበብ ይጠይቃል፣ መንፈሳዊ ልቦና ይጠይቃል። ይሄ የህይወትና የሞት ጉዳይ ነው። ሁላችንም መጽሐፍ ቅዱስ የያዝን ከመጽሐፍ ቅዱስ፣ ስልክ የያዝን ከስልካችን፣ ታብ የያዝን ከታብ፣ የምሰብካችሁ ከመጽሐፍ ቅዱስ እንደሆነም እንድታውቁ ፈልጋለሁ። የቴዎሎጂ ተማሪ ስለሆንኩ ቴዎሎጂ እየሰበኩ እንዳልሆነም እና በጣታችን እንዲህ እያልን ቃሉን እንድንማር ስለምፈልግ 19 ከቁጥር 1 ጀምሮ ከአዲሱ መደበኛ ትርጉም ነው ማነበው። አክዓብ በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያቱንም ሁሉ እንዴት በሰይፍ እንዳስገደላቸው ለኤልዛቤል ነገራት። ስለዚህም እርሷ ነገ በዚህ ሰዓት ያንተንም ነፍስ ከነዚያ እንደ አንዱ ነፍስ ሳላደርጋት በቀር አማልክት እንዲህ ያድርጉብኝ ከዚህም የባሰም ያምጡብኝ ስትል ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ስለነበር ሕይወቱን ለማትረፍ ስል ሸሸ። በይሁዳ ምድር ወዳለችው ወደ ቤርሳቤህ እንደመጣም አገልጋዩን በዚያ ተወው። በምድረ በዳም ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍ እንደመጣም ከስሩ ተቀምጦ ይሞት ዘንድ ችን አስምሩልኝ፣ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶቼ አልበልጥምና ነፍሴን ውሰዳት ብሎ ጸለየ። ከዚያም ከዛፍ ስር ተጋደመ፣ እንቅልፍም ወሰደው። በድንገትም አንድ መልአክ ነካ አደረገውና ተነስና ብላ አለው። ዘወር ብሎ ሲመለከትም እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላና ከጠጣም በኋላ ተመልሶ ተኛ። የእግዚአብሔርን መልአክ እንደገና መጥቶ ነካ አደረገውና ሩቅ መንገድ ስለምትሄድ ተነስና ብላ አለው። ስለዚህም ተነስቶ በላ ጠጣም። በምግቡም ብርታት አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስኪደርስ 40 ቀንና 40 ሌሊት ተጓዘ። በዚያም ወደ አንዲት ዋሻ ገብቶ አደረ። እግዚአብሔርም ለኤልያስ ተገለጠለት። የእግዚአብሔርም ቃል ወደ እርሱ መጣ። ኤልያስ ሆይ እዚህ ምን ታደርጋለህ አለው። እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋልና የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔር በዚያ ያልፋልና ወደ ተራራው ወጥተህ በእግዚአብሔር ፊት ቁም አለው። ከዚያም ታላቅና ኃይለኛ ነፋስ ተራሮችን ሰነጣጠቀ፣ አለቶችንም በእግዚአብሔር ፊት ብትንትናቸውን አወጣ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም ቀጥሎ የምድር መናወጥ ሆነ።
እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መነዋወጡም ቀጥሎ እሳት መጣ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም ቀጥሎ ለስለስ ያለ ድምፅ ተሰማ። ኤልያስም ይህንን ሲሰማ ፊቱን በመጎናጸፊያ ሸፍኖ ወጣና በዋሻው ደጃፍ ቆመ። ከዚያም ኤልያስ ሆይ እዚህ ምን ታደርጋለህ የሚል ድምፅ ሰማ። እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህን አፍርሰዋል፣ ነቢያትህንም በሰይፍ ገለዋልና የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔርም እንዲህ አለው፣ በመጣህበት መንገድ ተመልሰህ ወደ ደማስቆ ምድረ በዳ ሂድ። እዚያም ስትደርስ አዛሄልን በሶርያ ላይ እንዲነግስ ቅባው፣ እንዲሁም የናሜስን ልጅ ኢዩን በእስራኤል ላይ እንዲነግስ ቅባው። ደግሞም ነቢይ ሆኖ በእግርህ እንዲተካ የአቤልምሖላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄል ሰይፍ ያመለጠውን ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ደግሞ ኤልሳዕ ይገለዋል። እኔም ጉልበታቸው ለበዓል ያልተንበረከከውንና አፋቸው ምስሉን ያልሳሙትን 7,000 ሰዎች ለእስራኤል አስቀርቻለሁ። እግዚአብሔር ይመስገን። እንግዲህ ኤልያስ እንደ ማንኛችንም ሰው ሆነ ማለት እንደ ማንኛችንም ሰው ሆነ ስላችሁ መጽሐፍ ቅዱስ እንደምናገር ኤልያስም እንደኛ ሰው ነበረ። ሰማያትን ዘጋ የሚለውን የኤልያስን የጸሎት ኃይል ለመናገር አይደለም። እንደ ማንኛችንም ኤልያስም የሆነ የህይወቱ የአገልግሎቱ አንጓ ላይ ቁልፍ የሆነ የአገልግሎቱ ክላይማክስ ላይ የአገልግሎቱ ከፍታ ላይ ኤልያስ ተብረከረከ፣ ተስፋ ቆረጠ፣ ግደለኝ አለ። እኔ ከአባቶቼ አልበልጥም በቃኝ አለ፣ ሞት ፈለገ። ይሄ የሆነው ኤልያስ ዲፕሬሽን ሸለቆ ውስጥ ረጅም ዘመን ስለቆየ አይደለም። ይሄ የሆነው ኤልያስ በጣም ስለደከመው ወይንም ሰነፍ ሰው ስለሆነ አይደለም። ኤልያስ መንፈሱ በጣም ክራሽድ የሆነ በክርስትና እምነቱ ወይንም በእምነቱ ያለበረታ በእግዚአብሔር ምድሪት የማይሄድ ሰነፍ ሰው ስለሆነ አይደለም። ይሄ ከመሆኑ በፊት ኤልያስ ብቻውን የበዓል ነቢያትን በቀርሜሎስ ተራራ ላይ ብቻውን ተጋፍጦ ተሳልቆባቸው ያህዌ አምላክ ከሆነ በእሳት ይፍረድ፣ በዓል አምላክ ከሆነ ደግሞ እሱ በእሳት ይፍረድ ብሎ ከ450 የበዓል ነቢያት ጋራ በቤተ መንግስት ከተደገፈ ኃይል ጋራ ተጋፍጦ ለብቻው የእግዚአብሔርን ኃይልና ክንድ እንዲገለጥ ካደረገ በኋላ እስራኤላውያን በሙሉ ጣዖት ከሚያመልኩበት ያህዌ እሱ አምላክ ነው ብለው ተንበርክከው ካመለኩ በኋላ የድል መዝሙር እየዘመረ መቼም በመንፈስ ቅዱስ ኃይልና ምሪት ታላቅ የሆነ የእግዚአብሔር መገኘት ያለበትን አገልግሎት ካገለገላችሁ በኋላ ምሰማችሁን የመንፈስ ከፍታ ታውቃላችሁ። በዚያ የመንፈስ ከፍታ ውስጥ ሐሴት እያደረገ እያለ መርዶ ሰማ። ነገ ጠዋት ነቢያቶችን ኤልዛቤል ናት ያው አገሩን የምትመራው አክዓብም አይደለም። ነቢያቶችን 450 ነቢያቶችን በእግዚአብሔር ፍርድ ከእስራኤላውያን ጋር ተባብረህ እንዳሳረድክና እንዳስገደልክ ጠዋት ነፍስህን ከነሱ እንዳንዱ አደርጋለሁ አለች። አንዲት ሴት አይደለችም የዛተችበት፣ አንዲት የሆነ አይደለም የዛተችበት። የእስራኤልን መንግስት የምትመራ የጣዖታት አለቃ ናት የዛተችበት ኤልዛቤል። እና ልትገለው ትችላለች። ያው አክዓብን ትነዳዋለች። እንደዛ ነው ቃሉ መጽሐፍ ቅዱስ የሚለው። በዘመኑ ሁሉ በኤልዛቤል የተነዳ እንደ አክዓብ ያለ ሰው የለም እስክባል ድረስ ነቢያትን ቀልባ እስራኤልን በሙሉ ያሳተች ታላቅ ሴት ስለሆነች አሁን የአንዲት ሴት ዛቻ አይደለም የኤልያስን ጉልበት የፈታው። እሳት ካወረደ በኋላ የሚብረከረክ ሰው ሆነ። ኤልያስም ከኛ እንዳንዱ ሆነ፣ የሚፈራ ሆነ፣ የሚሸሽ ሆነ፣ የሚብረከረክ ሆነ፣ ሞት የሚመኝ ሆነ፣ ዲፕሬስድ ሆነ፣ ድባቴ ውስጥ ገባ። ይበቃኛል፣ እኔ ከማን እበልጣለሁ፣ ግደለኝ አለ። እናም ኤልያስ ምን እንደጠበቀ ታውቃላችሁ? 450 ነቢያት ካለቁ በኋላ እግዚአብሔር ያህዌ እሱ ብቻውን የእስራኤል አምላክ መሆኑን በእሳት ከፈረደ በኋላ እስራኤል በሙሉ ማስ ኮንቨርዥን ይሆናል ብሎ ነበር። ህዝቡ በሙሉ በነቂስ ወጥቶ ያህዌን ይከተላል፣ እኔም ደግሞ እውነተኛ ነቢይ በሆነ ይጸናል፣ የእግዚአብሔር መሠዊያ ሪስቶር ይደረጋል፣ በቤተ መንግስት ውስጥም ለውጥ ይመጣል ብሎ አስቦ ነበር። ያልጠበቀው ነገር ነው የመጣበት። ዛቻ፣ እገልሃለሁ አለችው ማለት ነው። ስለዚህ ኤልያስ
የእምነቱ ታላቅነት የተመሰከረለት ኤልያስ፣ በጸሎቱ ሰማያትን የዘጋ ኤልያስ፣ ከ450 ነቢያት ጋር በቤተ መንግሥት የተደገፈን ኃይል በእግዚአብሔር የእሳት ፍርድ የተጋፈጠ ኤልያስ ነፍስን ውሰዳት አለ። በቃኝ አለ። መሞት እፈልጋለሁ አለ። እምነቱ ተናወጠ፣ ተስፋ ቆረጠ፣ ጭንቀት ውስጥ ገባ፣ ድብርት ውስጥ ዲፕሬሽን ውስጥ ገባ። ሊትራሊ ዲፕሬሽን ውስጥ ገባ፣ ድባቴ ውስጥ ገባ። ኢቭን ወዴት እንደሚሄድ አያውቅም። የሚያውቀው ከኤልዛቤል መራቅ ብቻ ነው። ምንድነው መጽሐፍ ቅዱስ የሚለው? ከኢየሩሳሌም ወጥቶ በይሁዳ ምድር ወዳለው በበርሳቤ ምድረ በዳ ወዴት እየሄደ እንደሆነ ታውቃላችሁ? ከኢየሩሳሌም ወደ ሶሪያ ድንበር አቅሙ የቻለውን ያክል ለመራቅ እየሄደ እያለ እንደውም ባሪያውን በበርሳቤ ታወስባል። አሁላችሁ ዲፕሬስድ የሆኑ ሰዎች ከሰው ጋር መሆን አይፈልጉም። ውሳኔያቸው ላይ ማንም ኢንተርፌር እንዲያደርግ ስለማይፈልጉ ማለት ነው። ምናልባትም ሂዱ ሀብ ላይ ሱሳይዳል ታውት ራስን ማጥፋት ስለማይፈልግ እግዚአብሔር እንዲያጠፋለት ፈለገ። እውነቱን እኮ ነው። አጥፋት ማለት ሰው ሞት ፈርቶ ሸሽቶ ግደለኝ ይላል እንዴ? ሞት ነው። እንደውም ኤልዛቤል እጁ ሰማይቶ ነው መሞት ነው የሚሻለው ወይስ እግዚአብሔር ቢቀስፈው ነው የሚሻለው? ኤልዛቤል ብትገላው የእምነት አርበኛ ይሆናል። ግን ይወላ ዲፕሬሽን ጥልቀቱ ኢቭን የሸሻችሁለትን ጉዳይ እንኳን አታውቁ። እሱኑ ነው የምትጸልዩት። እሱኑ ሞት ፈርቶ ሸሽቶ ግደለኝ፣ በቃ ቅሰፈኝ። ራሱን ማጥፋት አይችልም። ምናልባት እኛ እንደምናስበው መንግስተ ሰማይ አልገባም ብሎ አስበው ይሁን አላውቅም። እና ግደለኝ አለ። እኔ ከአባቶች በቃኝ አለ። በቃኝ ብላችሁ አታውቁም? የእውነቴን እኮ ነው። በቃ ከዚህ በላይ አልችልም አልቀጥልም ብለ ኤልያስ እንደዛ ነው። ከኛ እንዳንዱ ሆነ። አሁን ኤልያስ የኛ ቸርች ሰው ቢሆን መጋቢዎች ምንድነው የምታደርጉት? he's literally depressed, he drops suicidal thoughts፣ ራሱን ማጥፋት ይፈልጋል፣ ያስባል። የሚያጠፋለት ሰው ቢኖር ይመኛል። ደም እጁ ላይ እንዳይሆን በእግዚአብሔር እጅ ላይ ወይ በሆነ ሰው እጅ ይመኛል። ህይወት ቆሟል፣ ተስፋ የለውም፣ መቀጠል አይፈልግም ወደፊት። እና እንዲህ አይነት ሰው ቢመጣ እጃችሁ ላይ ምንድነው የምታደርጉት? አሰ ፓስተር እንደ ቸርች ምንድነው የምታደርጉት? ምንለው ምንድነው? ጸልይ፣ የእግዚአብሔርን ቃል አንብብ። ኤልያስ እሱ አይደለም የሚያስፈልገው። እሳት አውርደው እኮ ወደ እሳት የገባ ሰው ነው ማለት ይሄው የእግዚአብሔርን ክንድና ኃይል አይቶ ከቀርሜሎስ እኮ ወደ ምድረ በዳ የሄደ ሰው ነው። ጸልይ ብትሉ ጸልዬ ነው መከራ ይመጣብኝ ሊል ይችላል። ኤልያስ ምን እንደሚያስፈልገው ታውቃላችሁ? ሳይኮሎጂካል ትሪትመንት ነው። ንግግር ነው የሚያስፈልገው፣ ዲያሎግ ነው የሚያስፈልገው፣ ውይይት ነው የሚያስፈልገው፣ ፌስ ቱ ፌስ ኮንፍሮንቴሽን ኢንካውንተር ነው የሚያስፈልገው ከእግዚአብሔር ጋር። አሁን ታምር አይደለም የሚያስፈልገው፣ እጃችንን ጭነን ጸሎት አይደለም የሚያስፈልገው፣ መዝሙር አይደለም፣ የሪቫይቫል ምናምን አይደለም የሚያስፈልገው፣ ስብከት አይደለም የሚያስፈልገው። ኤልያስ ኢንካውንተር ያስፈልገዋል። ምንም ራሱን ሊያጠፋ ያሰበን ሰው ህይወቴ ቆሟል፣ ወደፊት መቀጠል አልችልም ያለን ሰው በእንትን አትመልሱትም፣ በስብከት አትመልሱትም፣ በኢንካውንተር ነው የሚመለሰው። እግዚአብሔርን ፊት ለፊት በማየት ታምር በማየት አላልኩኝም፣ በሪቫይቫል ውስጥ በመሆን አላልኩኝ፣ ፊት ለፊት እግዚአብሔርን በማየት። እግዚአብሔር ምንድን ነው ያደረገው ለኤልያስ? መጀመሪያ ምግብ ሰጠው፣ እንጀራ ጋገረለት፣ ኬክ ጠበሰ ማለት ከዛ ዳበሰው በመላእኩ፣ ከዛ አበረታው። ገብቷችኋል? እንደዚህ ዲፕሬስድ ለሆነ ሰው፣ ሞት ለሚመኝ ሰው፣ ነፍሱ ለዛለችና ለደከመች ሰው ኢየሱስ ብትል ራሱ አይሰማም። መጀመሪያ በነገራችን ለአንዳንድ ችግሮች ሀግ በማድረግ የሚሄዱ ናቸው። ቸርች ውስጥ ያሉ አንዳንድ ችግሮች ዲፕሬስድ የሆንባቸው፣ በብቸኝነት የላሸቅንባቸው፣ ተስፋ ዝም ብላችሁ ስታቅፉት ምናምን ይሄዳል። አንዳንዴ በጣም የተጨነቀን ሰው ፓስተሮች ያዙና ሻይ ቡና በሉ፣ ይሄዳል፣ ይጠፋል። እና ዳበሰው መልአክ፣ እንጀራ ሰጠው፣ ውሃ ሰጠው። ስለ ያው ደክመን ስንበላ ይታወቃል። በላ ተኛ። ምክንያቱም ትርጉም የለውም። ብበላም ብበረታም ብደክምም በላ ተኛ። እንደገና ቀሰቀሰው። ተደጋጋሚ ቅስቀሳ ጉትጎታ
መንገዱ ሩቅ ነው አለ። ሰውዬው ወዴት እንደሚሄድ እኮ አያውቅም። ምናልባት በዚህ ሞመንት ሊሆን ይችላል ሊያውቅ የሚችለው። የምትሄድበት መንገድ ሩቅ ስለሆነ ተነስና ብላ አለው። እንደገና ተነስቶ በላ። ለካ የሚሄደው ወደ እግዚአብሔር ተራራ ነው ማለት ከቀርሜሎስ ወደ ኮሬብ ለምንድን ነው የሚሄደው? ለምን ይሄዳል? ቀርሜሎስ ላይ እግዚአብሔር አለ፣ ኢየሩሳሌም ላይ እግዚአብሔር አለ፣ ይሁዳ ላይ እግዚአብሔር አለ። በነገራችን ላይ ኤልያስ ብቸኛ ነብይ አይደለም። የነቢያት ቤት አለ እዛ ላይ። የነቢያት ቤት ውስጥ እግዚአብሔር አለ። ኤልያስ በእንደዚህ አይነት ዲፕሬሽን ውስጥ ሲገባ፣ ተስፋ መቁረጥ ውስጥ ሲገባ ወደ ነቢያት ቤት አይደለም የሄደው። ወደዛ አይደለም የሄደው። ወደ ኢየሩሳሌም ቤተ መቅደስ አይደለም የሄደው። ወደ ይሁዳ ወደ እስራኤል እንትን አይደለም የሄደው። የሄደው ወደ እግዚአብሔር ተራራ ነው። የእግዚአብሔር ተራራ ምን እንደሆነ ታውቃላችሁ? እግዚአብሔር በሁሉ ቦታ በመገኘቱ ኃይል በኢየሩሳሌም አለ፣ በቀርሜሎስ አለ፣ በይሁዳ አለ፣ በምድር ሁሉ አለ። እንደ ነብይነቱ በየስፍራው እግዚአብሔርን ያገኘዋል። አሁን ግን የምፈልገው የእግዚአብሔር መገኛ ቤት ውስጥ ያው ሙሴ እግዚአብሔርን ያየበት እግዚአብሔርና ሰው በተለይም ሁለት ሰዎች ሙሴና ኤልያስ ናቸው። ፊት ለፊት ክብሩን ሳይሆን ድንቁን ሳይሆን ኃይሉን ሳይሆን እጁን ሳይሆን ሪቫይቫሉን ሳይሆን መገኘቱን ሳይሆን ራሱኑ እግዚአብሔርን ወደሚያይበት ቦታ ነው መሄድ የፈለገው። እናም እንደዛ ነው የሆነው ማለት ነው። ስለዚህ ኤልያስ ወደ ኮሬብ ሄደ። ወደ ኮሬብ ከደረሰ በኋላ ዋሻ ውስጥ ገብቶ አደረ ይላል። አሁን ይሄን ዋሻ ቤት ገብታችሁ ዘጸአት 33 ጋር አያይዛችሁ እንድታነቡ ፈልጋለሁ። ሙሴ በሲና ተራራ ላይ 40 ቀንና 40 ሌሊት ቆይቶ ሲመጣ የሙሴ ፊት ያበራ ነበር ይላል መጽሐፍ ቅዱስ። ያበራም ነበር የሙሴ ፊት ጉጠት ታውቃላችሁ፣ ቀንድ ብርሃን የሚረጭ ቀንድ አወጣ ይላል። እናም የሙሴ ፊት በእግዚአብሔር ክብር ውስጥ ቆይቶ ስለመጣ የእግዚአብሔርን ክብር አብዞርቭ አድርጎ መጥቶ ሲወጣ የእግዚአብሔርን ክብር የሚተፋ ቀንዶች ወይም ጉጠቶች ያሉት ሰው ሆኖ መጣ። በጣም የሚገርም የእግዚአብሔርን መገኘት ነው ወደ ሰውነቱ አብዞርቭ ያደረገው። ለምን 40 ቀን የእግዚአብሔር ፕሬዘንስ ውስጥ ደመናው ስለቆየ ስመጣ ፊቱ ያበራል ብቻ ሳይሆን የእግዚአብሔርን ክብር ይተፋ ነበር፣ እስራኤላውያን መቆም እስከማይችሉ ድረስ። አሁን ይሄ ሰው ከወረደ በኋላ እስራኤላውያን እግዚአብሔርን ክደዋል፣ አመፅ ውስጥ ገብተዋል፣ ጣዖት እያመለኩ ነው አተፈር። ከዛ እግዚአብሔር ይህን ሕዝብ አጠፋለሁ አለ፣ አታጠፋም ብሎ ለመነ እግዚአብሔርን። ከዛ እግዚአብሔር በሙሴ ተደነቀና እንደዚህ አለ፣ በጣም ባንተ ደስ ስለተሰኘው በስምህም ስለማቅህ የምትወደውን የትኛውንም ነገር ለምነኝ አለው። ሙሴ ምን ለመነ? ክብር ለመነ። ምንድነው ያለው? ክብርህን አሳየኝ ነው ያለው። አሁን ክብር አይቶ የመጣ ሰው ክብር ማየት ብቻ ሳይሆን በእግዚአብሔር ክብር ውስጥ ከመቆየቱ የተነሳ የእግዚአብሔርን ክብር እየረጨ እየተፋ የመጣ የእግዚአብሔር ክብር ማንጸባረቅ ምንጭ ሆኖ ራሱ የመጣ ሰው ክብር አሳየኝ ስል ምን የለመነ ነው ይመስላችሁ? ክብር አይደለም የለመነው። እግዚአብሔር ገብቶታል። ክብርህን አሳየኝ ስል አንተን ማየት እፈልጋለሁ ነው ያለው። the very person of you ሰውነትህን መለኮታዊ አካሉን አያችሁ። ደመና ውስጥ የእግዚአብሔርን ፊት አላየም፣ ድምፅ ነው የሰማው። እሳት ውስጥ ኮሬብ ተራራ በእሳት በምድር መናወጥ በደመና እግዚአብሔር መጥቶ ፕሬዘንስ ውስጥ ነው የቆየው። በጣም ትኩረት የምንሰጠው ጉዳይ ነው። በእግዚአብሔር ፕሬዘንስ ውስጥ መቆየት፣ ሪጆይስ ማድረግ፣ እግዚአብሔርን ማጣጣም፣ ክብር ውስጥ መሆን፣ መውጣትን ያለመፈለግ ወገኖቼ በጣም የምንፈልገው ነገር ነው። መገኘቱ ውስጥ እግዚአብሔር ራሱ ግን አናየው። ሙሴ እንደዛ የሆነው አንተን ራስህን ፊት ለፊት ላይ ይፈልጋለሁ ስለው ክብርን አሳየኝ ይህንን ያለው እግዚአብሔር ገብቶታል። ስለዚህ ማንም ፊቴን አይቶ ስለማይድን ወደ ተራራው ትወጣለህ። ከዛ የዓለቱን ዕቃቃቱ ስንጣቂ ውስጥ እሸሽግሃለሁ። ስንጣቂ ውስጥም ሸሽጎት በእጁም እንደዚህ ጋርዶት ሳልፍ ጀርባዬን ታያለህ አለው ማለት ነው። ያ ማለት ምን ማለት ነው? አሁን ኤልያስ የቆመበት ቦታ ሙሴ የቆመበት ወይንም ያደረበት ቦታ ነው ማለት ነው። እና እግዚአብሔር የሚታይበት ራሱ ሰውነቱ የእግዚአብሔር ክብር ሳይሆን እግዚአብሔር ራሱ የሚታይበት ቦታ ላይ ቆሟል።
አሁን የእግዚአብሔር መገኘት አለ፣ የእግዚአብሔር ክብር አለ፣ የእግዚአብሔር ኃይል አለ፣ እግዚአብሔር አለ። እግዚአብሔር ራሱ ግን ራሱን ለማንም አያሳየው። ስለዚህ ምንድነው የሆነው? ኤልያስ እግዚአብሔርን ራሱን ለማየት ስለመጣ እግዚአብሔር ፊት ለፊት ኤልያስን ቻሌንጅ አድርጎት፣ ምክንያቱም ይሄ ሰውዬ ህይወት ቆሟል፣ ፐርፐዝ የለውም፣ ዓላማ ከዚህ በኋላ ነብይነቱን አልፈልግም ብሏል፣ አልቀጥልም በነብይነት ግደለኝ ብሏል። ስለዚህ ለዚህ ሰው የሚያስፈልገው ተልእኮ እንደገና መስጠት ነው የሚያስፈልገው። ፊት ለፊት እንደገና ሌላ ተልእኮ ሌላ ፐርፐዝ መስጠት ነው የሚያስፈልገው። ሁለተኛ ኤልያስ ብቻዬን ነኝ ይላል። ብቻዬን ቀንቻለሁ፣ ብቻዬን ቀርቻለሁ ይላል። እናም ብቻውን እንዳልሆነ ደግሞ ማሳየት ይፈልጋል። እግዚአብሔር በነገራችን ላይ ሪስቶር ሲያደርጋችሁ ኤልያስ ሞትን ነበር የተመኘው። ከነጭራሹ ነው ምድረ በዳ ላይ ክልትው ብሎ ሬሳው የማይገኝበት ማንም የማያውቅበት ቦታ ላይ መቅረት፣ ስጋውን አሞራ በልቶ መቅረትን ነው የተመኘው። እግዚአብሔር ሞትን እንኳን እንዳይ አላደረገው፣ በእሳት ነው በቃ የወሰደው። ማለት አያችሁ እንትኑን የሪስቶሬሽኑን ከፍታ። ግደለኝ ያለው አልበልጥም ያለው እዛው ምድረ በዳ አሞራ ይብላኝ በቃ ያለውን ሰውዬ እግዚአብሔር ኢንካውንተር ካደረገው በኋላ ፐርፐስ ከሰጠው በኋላ በእሳት ነው የወሰደው። ጋዲስ ፊት ለፊት ከእግዚአብሔር ጋር ስንነጋገርና ድምፁ የስብከት ርዕስ ሰጥቻለሁ ነው ያልሰጠኋችሁም። ለካ ከፈለጋችሁ የእግዚአብሔርን ድምፅ መስማት በሉ። እንዴት እንደሚናገር እግዚአብሔር ስለማያውቅ በዚህም ስብከት ራሱ ለእናንተ ለእኔም ጭምር። ከፈለጋችሁ ሹክሹክታን መስማት በሉ። ከፈለጋችሁ ለስለስ ያለ ድምፅ መስማት በሉ። ከፈለጋችሁ የማይሰማውን ድምፅ መስማት በሉ። እንደዛ ነው እኔ እንግዲህ የተሰማኝ ማለት ነው። እና ኤልያስ በጣም ፒቮታል የሆነ በጣም ቁልፍ ሞመንት ላይ ነው ያለው። የመጣበትን ዓላማ ሚስ ካደረገ በተለያዩ መንገዶች፣ ለምሳሌ የኮሬብ ተራራ ላይ መቆም ብዙ ድምጾች፣ ነፋስ ድምጽ ይፈጥራል። ከፍታ ላይ ስትሆኑ ብዙ ድምጾች ይፈጠራሉ። እግዚአብሔር ልናገር ነው። የእግዚአብሔርን ድምጽ በደመና በአውሎ ነፋስ በምድር መንቀጥቀጥ ሊሰማስ አይደለም የመጣው የሰው እግዚአብሔርን ራሱን ሊሰማ ነው የመጣው። ስለዚህ እንዴት ነው መጠንቀቅ ያለበት? የሰው በጣም መጠንቀቅ አለበት። መቼም ብዙ ድምጾች አሉ። ነፋስ ድምጽ ያመጣል ታውቃላችሁ። እንትን ተራራ ላይ ስትወጡ ምንድነው ለጉብኝት የምትሄዱት? እንጦጦ ተራራ ላይ ስትወጡ ነፋሱ ይጮሃል ጆሮአችሁ ላይ። የወፍ ድምጽ ይመጣል፣ የማይመጣ ድምጽ የለም። እና ድምጽ ለመለየት ውዝደም ያስፈልጋል። በጣም መጠንቀቅ አለበት። ስለዚህ እግዚአብሔር መጣ፣ እንደዚህ ያለ መጣ። በድምጽ ነው የመጣው። አሁን እሱ አይደለም ድምጽ ነው ያለው። ድምጽ መጣና እግዚአብሔር እንደዚህ ያለ፣ እግዚአብሔር በዚያ ያልፋልና ወደ ተራራ ወጥተህ በእግዚአብሔር ፊት ቁም አለው። ሰማ ማለት ነው። ድምጽ ነው የሰማው፣ እግዚአብሔርን አይደለም ያየው። አሁን ዋሻ ውስጥ ነው ያለው። ውጣና እግዚአብሔር ሊያልፍ ስለሆነ አሁን እግዚአብሔር ሲያልፍ ማየትና እግዚአብሔር ማየት እኮ ይለያል። ያ ብዙዎቻችን ያው ምናየው ሲያልፍ ነው። እግዚአብሔር ሲያልፍ በክብር ነው የሚመጣው እና የክብሩ ጨረፍታ ያገኘንና ይጥለናል። አንዳንድ ፌንት እንበላለን። ቸርች ውስጥ ፌንት በልቼ አውቃለሁ። መገኘቱን የምሬን ነው። መገኘቱን መቋቋም አቅቶኝ ወድቄ አውቃለሁ። ስወጣ ግን ያው ስጋ ቤት ነው ሄድኩኝ። በቃ ነፍሴ ተደሰተች። መገኘቱን በቃ ስወጣ አሁንም ቆንጆ ጊዜ ሳንገድብ መገኘቱ መጥቶ እስከ 8 ሰዓት ብንዘምርና ብናመልክ ወጥተን ወደ ዲዩቲያችን ነው የምንሄደው። ምን ይመጣል በህይወታችን? ምን ለውጥ ይመጣል? ክብሩ ወርዶ ልሳናትን ተናግረን የመንፈሱን መገኘት ተካፍለን ነፍሳችን ቀልጣ በጣም እንትን ሆነን ብንሄድ ወዴት ነው የምንሄደው? ወደ ጾም ጸሎት መገባ ሰው አለ ወጥቶ አይ መገኘቱን ሚስ ማድረግ አልፈልግም፣ በቃ እግዚአብሔርን ኢምፓርት አድርጌያለሁ፣ ስለዚህ ይሄን መንፈስ ወደ ሌላ ክብር ማሻገር ነው የምፈልገው ብሎ ጸሎት ቤት መገባ አለ። ወደ ክችናችን መኪናችንነትን ወዲያው እንረሳለን። እንደውም እና እግዚአብሔር ሊያልፍ ነው አለ። እግዚአብሔር ሊያልፍ ስለሆነ ውጣና ቁም አለ። አልወጣም። ባይደዌ
አልወጣም። ከዛ እግዚአብሔር መጣ እንዳለው ሊያልፍ ስለሆነ አለፈ። እግዚአብሔር አለፈ። አሁን እናነባለን። በጣም የምፈልገው ፓርት ይሄ ስለሆነ ማለት ነው። እግዚአብሔር በዛ ያልፋልና ወደ ተራራ ወጥተህ በእግዚአብሔር ፊት ቁም አለው። አልወጣም፣ ግን እግዚአብሔር አለፈ። ኤኒዌይ ከዚያም በደንብ እኔ በጣቴ እንዲህ አድርጌ ነው ማነበው። መጽሐፍ ቅዱሳችሁ ላይ እንደዚህ አድርጉ። ከዚያም ታላቅና ኃይለኛ ነፋስ ተራሮችን ሰነጣጠቀ። ማን ስለመጣ? እግዚአብሔር ስለመጣ ታላቅና ኃይለኛ ነፋስ ተራሮችን ሰነጣጠቀ። ቀጥሎ ያለውንም እዩ። አለቶችንም በእግዚአብሔር ፊት ብትንትናቸውን አወጣ። አሁን ይሄ በጣም ደስ የሚል ፕሬዘንስ ነው። እግዚአብሔር መጥቷል። ተራራ ተሰነጣጠቀው። ግን የምርጠን እኮ ነው ይሄ። እንትን አይደል፣ ዝም ብሎ ቲዮፈኒ አይደለም። ይሄ መገኘት ራሱ ስለመጣ ተራራው የእግዚአብሔርን ክብር መሸከም ስላልቻለ ተሰነጣጠቀ። ግነት አይደለም ይሄ። ይሄን ብቻ ሳይሆን አለቶች ብትንትናቸው ወጣ። ዱናሚስ ነው የሚባለው፣ ደናሚት ነው የሚባለው። መንገድ እንትን ሲሆን እሳተ ገሞራ ሲሆን እንደሚሰነጣጠቅ አለቶች ብትንትናቸው ወጣ። የእግዚአብሔርን ክብር መቋቋም አቅቷቸው ተራራው ሪስፖንድ አደረገ። አለቱ ሪስፖንድ አደረገ እግዚአብሔርን መሸከም ስላልቻለ። ግን ምንድነው የሚለው? እግዚአብሔር የለም እዛ ውስጥ። እግዚአብሔር መጥቷል፣ እግዚአብሔር የለም። የለም? አዎ የለም። ለምንድነው የሌለው? ለኤልያስ የሚያስፈልገው ነገር እዛ ውስጥ የለም። ለኤልያስ የሚያስፈልገው ተራራን የሚሰነጣጥቅና አለትን የሚበታትን የእግዚአብሔር ክብር አይደለም። አንዳንድ የሚያስፈልገን እሱ አይደለም። በጣም ጥሩ የሆነ መዝሙር አይደለም የሚያስፈልገን። ቆንጆ ስብከት አይደለም የሚያስፈልገን። ሪቫይቫል አይደለም የሚያስፈልገን። ኮንሰርት አይደለም የሚያስፈልገን። አንዳንድ የሚያስፈልገን እግዚአብሔር ራሱ ነው። ደቨር የእግዚአብሔር ድምፅ እና እሱ ነው የሚያስፈልገን። አለት ተሰነጣጥቆ ተብትንትኑ ወጥቶ ተራራ እግዚአብሔር የለም። እንዴ ኤክስፔሪየንስ አድርጋችሁ አታውቁ? መገኘቱ አለ፣ እንባ እያለቀስን ነው። አልተነካንም፣ ግን የለም። ውስጡ ድምፁ አልገባም፣ ውስጣችን አልገባም። ነፍሳችን ኮንቪንስ የሚያደርግ በጣም ነፍሳችንን አቋም የሚያስቀይር የእግዚአብሔር ድምፅ፣ መንገድ የሚያስቀጥል የእግዚአብሔር ድምፅ፣ በተስፋ መቁረጣችን ውስጥ፣ በድባቴያችን ውስጥ፣ በህይወት ትርጉም አልባነታችን እዛ ላይ ኮንቪንስ የሚያደርግ በመኖር እቀጥላለሁ ክብር አለ የሚያስብል የእግዚአብሔር እሱ ነው የሚያስፈልገው ለኤልያስ። እንትን አይደለም ይሄ የእግዚአብሔር ክብር አለስበታ ምናምን አይደለም። እግዚአብሔር የለም እዛ ውስጥ። ስለዚህ አልሰማም፣ የእግዚአብሔርን ድምፅ አልሰማም። አለት ተሰነጣጥቆ ድምፅ ይሰማል እኮ። ምድርንም ያለ ድምፅ ነው የሚሰማው። አለት ሲሰነጣጠቅና ሲበታተን የሚወጣውን ድምፅ አስቡ። እግዚአብሔር መጥቶ እዛ ውስጥ ግን ድምፅ እግዚአብሔር የለም። ብዙ ጨዋታ አለ ወገኖቻችን፣ በጣም ብዙ ድምፅ አለ በዙሪያችን። እውነተኛ የማይካድ ትንቢት ተነግሯቸው ተፈጽሞ ምስክርነት ጆሮ በጣም እንትን የሚሞላ በጣም ብዙ ድምፅ አለ። በቴሌቪዥን አለ፣ በፌስቡክ አለ፣ በቲክቶክ አለ። ብዙ ድምፆች አሉ የእግዚአብሔርን ክብር መገኘት፣ የእግዚአብሔርን ስራ የሚመሰክሩ። አንዳንዴ እሱ አይደለም የሚያስፈልገን፣ እሱ አይደለም። እዛ ውስጥ እንጠፋለን። ምንድነው የምለው? ቀጥሎ ከነፋሱ ቀጥሎ ምን ሆነ? የምድር መናወጥ። እግዚአብሔር ሲመጣ ምድር ልትሸከመው አልቻለችም። ልክ እንደ ተራራ ምድር ተናወጠች። የምድር መናወጥ። ምድር እግዚአብሔርን ክብሩን መገኘቱን መሸከም አቅቷት ተናወጠች። እግዚአብሔር የለም። የምድር መናወጥ ውስጥ እግዚአብሔር የለም ማለት በእኛ ቋንቋ መድረክ በሚነቀንቅ አምልኮ ውስጥ የለም እኮ አይደለም እኮ። እግዚአብሔር ስለመጣ ነው የሆነው ነገሩ። ግን ለነፍሳችን ጠብ የሚል ነገር፣ ለህይወታችን፣ ለሲቹዌሽናችን፣ ላለንበት ቁልፍ የህይወት ጉዳይ፣ ለኑሯችን፣ ለስራችን፣ ለትዳራችን፣ በህይወታችን ለሰንቃራ ለሆነው ጉዳይ
ይዘን መተን ሳይፈታ ለሄድ ይዘን ለምንሄደው ጥያቄ አየህ መገኘቱ ውስጥ ሆነ ተራራው ተሰነጣጥቆ አለቱ ተበትኖ ምድር ተናውጣ እሳት ወርዶ ጥያቄ ይዘህ ትሄዳለህ። ለምን? መገኘቱን ተካፍለህ እንጂ ሄድከው ራሱን ኢንካውንተር አድርገህ አይደለም። አዎ ምድር መናወጥ ነው። እግዚአብሔር አልነበረም ምድር መናወጥ ውስጥ። ከምድር መናወጥ ቀጥሎ ምን ሆነ ይላል? እሳት ሆነ ይላል። ተራራው እሳት ሆነ ማለት እኮ ተራራው ጠሴ ማለት ነው። ተራራው ይነዳል እንደዚህ። እግዚአብሔር ነው የለም። እግዚአብሔር እሳት ውስጥም የለም። አሁን እነዚህ ነገሮች ሶስቱ ነገሮች በተለይ በእስራኤላውያን ታሪክ ውስጥ ቲውፊት ናቸው። ቲውፊት ቲዮሎጂ ናቸው። እግዚአብሔር ሲመጣ ምን ይሆናል ሲባል ተራራው ይጤሳል፣ ምድር ትናወጣለች፣ አለቶች ይሰነጠቃሉ፣ የመለከት ድምፅ ይሰማል ነው የሚባለው። ስለዚህ ይሄ ቲዮሎጂ ነው፣ ትራዲሽን ነው። የእግዚአብሔር መምጣት ሕጉ ሲመጣ በዚህ ነው የመጣው፣ ክብሩ ሲመጣ በዚህ ነው የመጣው፣ ቃሉ ሲመጣ በዚህ ነው የመጣው። ስለዚህ ኤዲስ ነው ቲውፊት ሆኗል፣ ትራዲሽን ሆኗል፣ የእምነት አንቀጽ ሆኗል። ሕፃን ልጅ እንኳን ጠርታችሁ የእግዚአብሔር ቤት የት ነው ስትሉ ያሳያችኋል። እዛ ነው የሚያድረው፣ በጣም ከባድ ነው፣ ልትነኩት ልትቀርቡት አትችሉም ይላችኋል። ትራዲሽን ነው። ግን የለም ራሱን ባስለመደበት አመጣጡን ክብሩን ኃይሉን ባስለመደበት ነገር ውስጥ እግዚአብሔር የለም ለኤልያስ። ስለዚህ ከዚህ ቀጥሎ ይላል ከእሳቱ ቀጥሎ ምን ተሰማ ይላል? ለስለስ ያለ ድምፅ። ለስለስ ያለ ድምፅ ወይንም ሹክሹክታ ወይንም ባለሆሰስ ድምፅ ሆነ። ከዛ ምን ይላል? ኤልያስ ወጣ ይላል። ምንድን ነው የሚያወጣችሁ? ማለት የቱ ነው ጆሮዎቻችንን ምስበው? የቱ ነው ቀለባችንን የሚይዘው? ለየትኛው ነው ሪስፖንድ የምናደርገው? እንደ ትራዲሽን እኮ ቸርች ውስጥ እንደ ትራዲሽን የያዝነው ተደንቀን ክብሩ መገኘቱ ምናምን የምንለው የቱ ነው? ሪስፖንድ የምናደርገው ለሚጮህ ድምፅ ነው። ማናችንም ብንሆን ለዚህ የሌለ ለሚመስል ድምፅ ሪስፖንድ አናደርግም፣ አልለመድንም። ለምን? የሰለጠነ ጆሮ የለንም። ድምፆችና ድምፁን መለየት አንችልም። ማለት ድምፆች እኮ አሉ። እግዚአብሔር መጥቶ ጫጫታ ይፈጥራል። አዎ ይፈጥራል። ክብሩ ቤተክርስቲያንን ያናውጣል። አዎ ያናውጣል። መዝሙሩ ይግላል። አዎ ይግላል። እኛም በስሜት አይደለም በእውነተኛ የእግዚአብሔር መንፈስ እያለቀስን እንዘምራለን። አዎ እንዘምራለን። ስብከቱ ጥሩ ነው። አዎ ጥሩ ነው። አምልኮ ሸጋ ነው። አዎ ሸጋ ነው። ጸሎቱ አዎ ቆንጆ ነው። ሪስፖንድ አድርገናል። ለለስ አሁን የማይሰማ ድምፅ ቢመጣስ ምንድነው የሰማነው? እሺ ምንድነው የሰማነው? ከዛ ውስጥ ከእሳቱ ውስጥ ማለት ልክ መንፈስ ቅዱስ ሲመጣ ሐዋርያት የነበሩበት ቤት ይቀጣጠል እንደ ጭስ እንደሚወጣ አይነት ማለት ነው። ቤቱ ቢጨስ መካከላችን ላይ እንዲህ አይነት ሪቫይቫል ቢሆን፣ ፐርሰናሊ ግን ላለንበት ነገር ራሳችንን ልናጠፋ ለምንችልበት ነገር ዲሳይድ ለማድረግ በህይወታችን ጉዳይ ቁልፍ ለሆነው ጉዳይ ምንድን ነው የሰማነው ነገር? በዚህ ምክንያት ነው ብዙ ድምጾች የእግዚአብሔር ድምፅ ላይ አድቫንቴጅ ይወስዳሉ። የእግዚአብሔር ድምፅ ላይ የእግዚአብሔር የራሱ ድምፅ የሚጮህ አይደለም። የራሱ ድምፅ ምድር ምንድ አይደለም። የራሱ ድምፅ አለት መሰነጥቅ አይደለም። የራሱ ድምፅ እሳትም ያነድ አይደለም። የእግዚአብሔር ድምፅ የራሱ ከሰውነቱ የወጣው ድምፅ ሹክሹክታ ነው። ለስላሳ ነው። ያለ የሚመስል አይደለም። አድቫንቴጅ የሚወስዱ ድምጾች አሉ።
ድምፁን እንዳንሰማ ብዙ ድምፅ ስላለ ይሄንን መለየት የሚችል ጆሮ ያስፈልገናል። በቀላሉ ሚስ የሚደረግ ነው እግዚአብሔር ድምፅ፣ የእግዚአብሔር ምሪት። አሁን እኔ እንግዲህ ቴዎሎጂ ትምህርት ቤቶች ውስጥ አስተምራለሁ። እኔ የነቢያት ጸጋ አለ ብዬ ከማምን ሰው ነኝ። ሊሳን አወራለሁ፣ ሚስአንደርስቱድ እንዳታረጉኝ። ሳስተምር የነቢያት ጉዳይ ሲመጣ ግን ሁሉ ጭቅጭቅ ይነሳል ክላስ ውስጥ በየሄድኩበት ነው ይሄ። ከዛ በጣም በስሜት ግለው የሚከራከሩ ሰዎች አሉ። ፋይናሊ ጥያቄ ጠይቃለሁ እኔ፣ የእግዚአብሔር ቃል አለ? አዎ አለ። ለምክር፣ ለተግሳጽ፣ ለህይወት፣ ለሁሉም ነገር ቃሉ ጠቃሚ ነው? አዎ ጠቃሚ ነው። መንፈስ ቅዱስ አለ? አዎ አለ። መንፈስ ቅዱስ ይናገረናል? አዎ ይናገረናል። ታዲያ ነቢይ ለምንድን የፈለጋችሁት እላለሁ። ለምንድን የፈለጋችሁት ነቢይ? ይሄ ትክክለኛ ጥያቄ መመለስ አለበት። ቃሉ እያለ መንፈሱ እያለ ቤተክርስቲያን እያለች ከዚህ ልዩ ነቢይ ለምንድን የፈለጋችሁት ብዬ ጠይቃለሁ። ከዛ መልስ አላቸው። ባይዶ ምሪት እንዲሰጠን ይላሉ ማለት ነው። ቃሉ አይሰጥም ወይ ምሪት? መንፈሱ አይሰጥም ወይ ምሪት? ከዛ ይቸግረኛል እኔ ማለት ነው እኮ አምናለሁ በጸጋው። የምሬን እኮ ነው። ከዛ አድቫንቴጅ ይወስዳሉ በእግዚአብሔር ቃል ላይ። አሁን ቁልፍ የህይወት ጉዳይ ቢኖር የት ነው የምትሄዱት? ኤልያስ ወደ ነቢያት ቤት አልሄደም። ፈቃዱን ለማወቅ ብትፈልጉ፣ በጣም አስቸጋሪ የሆነ ጉዳይ ላይ የእግዚአብሔርን ፈቃድ ለማወቅ ብትፈልጉ የት ነው የምትሄዱት? ኤልያስ ወደ ኮሬብ ነው የሄደው ራሱን እግዚአብሔርን ሊሰማ። እዛም ቦታ ላይ ግን እግዚአብሔርን እንዳይሰማ በእግዚአብሔር ድምፅ ላይ አድቫንቴጅ የሚወስዱ በርካታ ድምፆች ነበሩ። ኤልያስ ጆሮ ነበረው። በኢየሱስ ስም መንፈሳዊ ጆሮአችን ይብቀል፣ ይደግ። የእውነትን ነው የምላችሁ። አንድ አስገራሚ ጥቅስ አለ ላንብብላችሁ። ኢሳይያስ ምዕራፍ 50 ቁጥር 4-5 ላይ በየማለዳው ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቃል። በየማለዳው ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቃል። ልዑል እግዚአብሔር ጆሮዬን ከፍቶታል። ምን እንዲሆን? እንዲሰማ። መቼ? ማለዳ 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 እንዲሰማ። ጆሮዬ እየተማረ ነው። ይሄ ሰው ነቢዩ እንደው ምንድን ነው የሚለው? የተባ ምላስ አለኝ ይላል። የተፍገመገሙትን እምነታቸው የተናወጠባቸውን ሰዎች በእግዚአብሔር ቃል እንዴት ማጽናት እንደምችል የተማረ ምላስ አለኝ። ለምን? ከእግዚአብሔር ተምሮ የሚናገር ምላስ አለኝ። ሰዎችን የሚደግፍ የእውነት ቃል እንዳወራ የእግዚአብሔርን ቃል። ይሄ ብቻ አይደለም፣ ምላሴ የተናገረው ጆሮዬ የሚሰማ ስለሆነ ነው። የሰላ ጆሮ፣ የሚሰማ ጆሮ፣ የነቃ ጆሮ፣ የሚለይ ጆሮ። የኤልያስ መንፈሳዊ ጆሮ ትሬንድ ነው፣ የሰለጠነ ነው። ያውቃል፣ የሰለጠነ ነው። ባይ ዘ ዌይ ኮሬብ ሄዳችሁም እግዚአብሔር ሚስ ታደርጋላችሁ። በእግዚአብሔር ቤት ውስጥም እግዚአብሔርን ምስ እናደርጋለን። በኮሬብ እንኳን እግዚአብሔርን ድምፁን የሚሻሙ ድምፆች አሉ። ወገኖች የጫጫታ ዘመን ነው፣ የጩኸት ዘመን ነው፣ የብዙ ድምፅ ዘመን ነው። ሁሉም ሰምቼ መጥቻለሁ የሚልበት ዘመን ነው። ሁሉም አስተማሪ ነኝ የሚልበት ዘመን ነው። ሁሉም አዋቂ ነኝ፣ ሂዱ እዩ። ቲክቶክ ላይ ድምፅ አለ፣ ፌስቡክ ላይ ድምፅ አለ፣ ኮምፒውተር ውስጥ ድምፅ አለ፣ በቴሌቪዥን ድምፅ አለ፣ በአደባባይ ድምፅ አለ። እሱ ብቻ አይደለም፣ እኛ ውስጥም ድምፅ አለ፣ የሚጮህ ድምፅ። በጣም ብዙ ድምፆች አሉ እኛ ውስጥ ራሱ። እኔ አንዳንድ ጊዜ ዋትስ ዘ ፖይንት ኦፍ ላይክ አሁን ሰዎች ጭፈራ ቤት ሄደው እየጠጡ ለምንድን ነው የሚጨፍሩት? ለምንድን ነው እንደዛ አይነት የሚያደርጉት ብዬ ስል ዝም ብሎ የሚመጣልኝ ጥያቄ ነው። የተጠና አይደለም። የውስጣቸውን ድምፅ ዝም ማሰኘት ይፈልጋሉ። ጩኸት ዝም ማሰኘት፣ በቢራ በጭፈራ በምናምን ዝም ማሰኘት ይፈልጋሉ። በብዙ ምክንያቶች፣ በብዙ ድምፆች በግዴታ ዝም የምናሰኛቸው ድምፆች አሉ። ውስጣችን ውስጥ ሚጮህ ድምፅ አለ፣
መመለስ ያለበት ጥያቄ አለ። የእግዚአብሔርን ድምፅ እንዳንሰማ የሚያደርግ ጩኸት እንኳን እኛ ውስጥ አለ። በቤታችን ድምፅ አለ። በጣም ሲምፕል ጥያቄ ልጠይቃችሁ፣ የቀን ሩቲናችሁን ቼክ እንድታደርጉ ማለት ነው። አሁን ቢሮ ስራ ቦታ ላይ ስትነዱ ብዙ ነገር ጆሮአችሁን እንትን አድርጎ ኦፌንድድ ሆናችሁ ተማራችሁ በጣም ምናምን ገባችሁ ቤት ምንድነው የሚጠብቃችሁ? ልጆች አሉ፣ ትዳር አለ፣ ከዛ ቴሌቪዥን አለ፣ ፌስቡክ አለ፣ ስልክ አለ። ቤትም ስንሄድ ጩኸት ውስጥ ነው የምንገባው። ማለት ክላክስ ከማድረግና ከፊታችን ባለው ሰው ላይ ኦፌንድድ ከመሆን ነው የተገላገልነው። ከውጩ ግርግር ስንወጣ የምንገባው የቤቱ ግርግር ነው። አይስት ከሚስቴም ከልጆችም ወይ ከባለም ትንሽ ጊዜ ልውሰድ ብላችሁ ስትሄዱም ከስልክ ጋር ነው የምንሄደው። ስልካችን ሽንት ቤትም ይዘን እንሄዳለን። የማይሄድበት አለ እንዴ? መጨረሻ ላይ ከእጃችን የሚወድቀው ሌሊት ስንነሳ ቀድመን የምንይዘው ከእንትናችን ጋር የተሳሰረ ነው። ባይደይ ምንም እርሱ ካልሲ 2 አይነት አድርጉ። ትዝ አይላችሁም? ስልክ ብትረሱ ግን ስልክ በጣም ኮኔክቲቪቲው ከባድ ነው። ለጸሎት ተንበርክካችሁ ልባችሁ ስልኩ ጋር ነው ያለው። በጣም ብዙ መረብሽ ነገር አለ ወገኖች። የህይወታችንን ወሳኝ ጥያቄ የሚያረዝም አባብለን ዝም አሰኝቶ አሁን ተደስተን በመሄዳችን ይሄን ስብከት እንኳን ሰምተን ደስ ብሎን በመሄዳችን የማይቀረብ ችግር አለ። እግዚአብሔር ፐርሶናሊ ሊናገረን ይፈልጋል። ምጠይቃችሁ አንድ ነገር ብቻ ነው። እቤታችን ውስጥ ኮረብ አለ ወይ? የእግዚአብሔር ቃል አለን፣ መንፈስ ቅዱስ አለን። ለእግዚአብሔር ድምፁን አጥርተን የምንሰማበት የራሳችን እኔና እግዚአብሔር የምንነጋገርበት ድምፁን የምንሰማበት ኤንካውንተር የምናገኝበት በጣም ስስ ነው የእግዚአብሔር ድምፅ። የእግዚአብሔርን ፈቃድ ማወቅ ወገኖቼ እና ያለፋችሁ ታውቃላችሁ። ማንን ላግባ በሚለው ምን ያክል ነው የተሰቃያችሁት? 10 መጽሐፍ አንብባችሁ አላገኛችሁት የምታገቧትን ሰው። 5 ሰዎች የህይወት ምስክርነት ነግሯችሁ አላገኛችሁም። ፈቃዱን አለያችሁም። በጣም ከባድ ነው እግዚአብሔርን ፈቃድ ማወቅ። ምን ልስራ? ከባድ ነው። እንዴት እንትን ላድርግ? ከባድ ነው። የእግዚአብሔር ውሳኔ በህይወታችሁ ጉዳይ ላይ ውሳኔ ለመወሰን ቁልፍ የሆኑ የህይወታችሁ ፒቮታል የሆኑ ሞሜንቶችና ፖይንቶች ላይ የእግዚአብሔርን ፈቃድ ማወቅ አይቻልም። ኢቭን ኢምፖሲብል ነው በጣም። ለምን ኢምፖሲብል የሆነው? ድምፁ ዊስፐር ስለሆነ ነው። እግዚአብሔር ይኸውላችሁ፣ አሁን እኔ በዕብራይስጥ ለማየት ሞከርኩኝ። የዕብራይስጥ ምሁር አይደለሁኝም። እሺ ኮሜንታሪ አንብቤ ነው የመጣሁኝ። ያው አገላብጨም ተገላብጨም ነው የመጣሁኝ። አይዟችሁ ዝም ብዬ አገላብጨ አልመጣሁም። እና ለስለስ ያለ ድምፅ የሚለውን በእንግሊዘኛዎችም አየሁኝ። እንግሊዘኛ የተረጎሙትን በዕብራይስጥ እንዲህ ይላሉ። ቃላት አጋጭተው ምን እንደሚሉ ታውቃላችሁ? ፕሬዘንስ አብሰንስ ኮንትራዲክሽን ነው። ፕሬዘንሱ አለ፣ አብሰንት ነው። ድምፅ እኮ አለን። ድምፅ የሚለው ድምፁ አለ፣ ግን ደግሞ ምንድን ነው? ለስለስ የለም። እንዳሰሙ ጩኸት አይደለም። አለት እየሰነጠቀ አይደለም ድምፁ። ተራራ እያንቀጠቀጠ አይደለም ድምፁ። እሳት እያነደደ አይደለም ድምፁ። እየረበሸ አይደለም ድምፁ። ኦደብል አይደለም። በጣም የሚሰማ ድምፅ አይደለም። የለም ድምፁ ራሱ ማለት የለም ማለት ነው። አለ ድምፁ እኮ፣ ግን ደግሞ የማይሰማ ነው። ቬሪ ኢምፖሲብል። ማን ብቻ ነው የሚሰማው? ትሬንድ ሆነ ጆሮ፣ በጫጫታ ያልደነቆረ ጆሮ። ጥበብ ይጠይቃል። መንፈሳዊ ልቦና ይጠይቃል። ይሄ የህይወትና የሞት ጉዳይ ነው። ይገጥማችኋል አንድ ቀን። ይሄ የኤልያስ ታሪክ ብቻ እንዳይሆን የምነግራችሁ በዚህ ምክንያት የሆነ ቀን እግዚአብሔርን ራሱን ከነብይ አይደለም፣ ከሰባኪ አይደለም፣ ከፓስተር አይደለም፣ ከባልሽ ከምስትሽ አይደለም፣ ከራሱ ከእግዚአብሔር የሆነ ቀን መስማት ትፈልጊያለሽ። እቤታችን ውስጥ ኮረብ ከሌለ ግን አይቻልም። ስለዚህ ምን ይፈልጋል? መንፈሳዊ ጥበብ ይጠይቃል፣ ልቦና ይጠይቃል፣ ከስርዓት ከቀመር ያለፈ ልማድ ይጠይቃል። አሁን እሁድ መተን እዚህ ተሰብስበን የምንሄደው ነገር ለክርስትና በቂ ነው ብላችሁ ነው የምታስቡት? አንድ ሰውዬ እንደዚህ ያለ
በኳስ እሁድን ስገልጽ ማለት ነው። ያው ሰባኪዎች ወደ ይሰማሉ ወደ ያስተጋባሉ መልሰው እና እንደዚህ ያለ ስለ እሁድ ጋዘርን ሲያወራ ማለት ነው 45 ደቂቃ የእግር ኳስ ጨዋታ አለ። ከዛ ከእረፍት በኋላ ደግሞ 45 ደቂቃ አለ። 15ቷ ደቂቃ የምን ጊዜ ናት? የምክክር ጊዜ። እየመራ ያለ ቡድን ውጤቱን እንዴት አስጠብቃለሁ ብሎ ይመካከራል። እየተመራ ያለ ቡድን ውጤቱን እንዴት ይቀለብሳለሁ ብሎ 15 ደቂቃ ናት። ይሄ የቀጣይ ጨዋታ ማሳመሪያ ውሳኔ ቦታ ነው ማለት ነው 15 ደቂቃ። ቸርች መምጣት ማለት እንደዚህ መመካከሪያ ነው። ኑሮ ያለው የት ነው? ውጭ ነው። እቤት ነው ኑሮ ያለው። ከእግዚአብሔር ጋር በእሁድ የጋራ አምልኮ ላይ አንገናኝም። ፕሮግራም ፈጽመን እንሄዳለን። አሁን እግዚአብሔር እዚህ የለም እያልኩ አይደለሁኝ። ብዙ ድምጾች አሉ፣ ብዙ ትራዲሽን አለ። የአምልኮ ቅድም ፓስተር ያወራ እንደነበር የአምልኮ ቀመር አለ እንትን ያልንበት አሁን ረዘመ። እቺ ትንሽ ረዘመች። ከዛ 6:30 አያልቅም እና ምናምን ብለን ስትራክቸር የሰራ ነው። እዛ ውስጥ አልፈን እንሄዳለን፣ ግን ምንም ነገራችን አይለወጥም። ጥሩ ሃይማኖት ፈጽመን እንሄዳለን። እቤታችን ውስጥ ግን በጋራም ይሁን በግል ኮረብ ከሌለን እግዚአብሔርን ፐርሶናሊ ሰምተን ለቤተሰባችን ለራሳችንና ለአገር መፍትሄ የሚሆን ድምፅ ሕያው የሆነ ምርት የማናመጣ ከሆነ we are doing tradition ማለት ነው። ተራራው ይናዳል፣ እሳቱ ይጤሳል፣ ምድር ትናወጣለች፣ መገኘቱ አለ። what's the point of that? የእኔ ጥያቄን እግዚአብሔር ድል ካላደረገው ኤልያስ ይሄንን ሆነ ማለት ነው። ኤልያስ ይሄንን ነው የሆነው። ከዛ ኤልያስን እግዚአብሔር ድምጹን ከለየ በኋላ ሁለት ነገሮችን ነው ያደረገው። የኤልያስን ፕራክቲካል ጥያቄ ነው የመለሰው። አንደኛው ጨርሻለሁ በቃኝ ነው ያለው ኤልያስ። በቃኝ ጨርሻለሁ፣ ከዚህ በላይ መቀጠል አልችልም። ለምን? ሰብኬ ለውጥ አልመጣም። አሁን እንደዚህ ነው ባይ ዘ ወይ የሰባኪዎች ፍዳ የሚል ስብከት እኔ ብሰብክ ደስ ይለኛል። የአገልጋዮች ፍዳ ታውቃላችሁ አይደል? እንግዲህ አገልጋዮች ታውቃላችሁ። አንዳንድ ቀን ቢሮአችሁን ስታንኳኩ ግቡ እያሏችሁ ምን እያደረጉ እንደሆነ ታውቃላችሁ? እንባ እየጠረጉ ነው የራሳቸው። አይገጥማችሁም? ለሰው ቤት ጉብኝት ዘምሬ አመስግኜ ለእኔ ግን ገብቼ ያለቅሳለሁ። የሕይወታቸው ጉዳይ አስለቅሷቸው በራሳቸው ጉዳይ ተይዘው የእኛን ጉዳይ ሶልቭ ያደርጋሉ። አገልጋይ ፍዳ ያለው ነው፣ ግዴታ ነው፣ መከራ ያለው ነው። እንደውም የእግዚአብሔርን ሕመም የሚታመም ነው። እና ኤልያስ በቃኝ አለ። አገልግሎት በቃኝ፣ ለውጥ አልመጣም፣ ሰበኩኝ፣ ክንድ መጣ፣ እጅ መጣ፣ ኃይል መጣ፣ ማስ ኮንቨርዥን የለም፣ አይንቀሳቀስም፣ የሚገፋ ተራራ አይደለም፣ ግደለኝ ከአባቶች አልበልጥም አለ። ለዚህ ሰው የሚያስፈልገው ፐርፐዝ ነው። ሕይወትህ ዓላማ ያለው ነው። ሞትን የሚቀለብሰው እሱ ነው። ፐርፐስ ሲሰጡት ነው። እና እግዚአብሔር ፐርሶናሊ ዲያሎግ አደረገው። ታውቃላችሁ አይደለ? ቅድም ለኤልያስ የሚያስፈልገው የስነ ልቦና ባለሙያ አይነት ኮንቨርሴሽን ነው። አወጣጣው ማለት ነው። አሁን ፓስቶራል ካውንስሊንግ ውስጥ ስታወጣጡ ሰው እየተፈወሰ ነው የሚሄደው። that's the process of healing። ቪክቶር ፍራንክል ማን ሰርች ፎር ሚኒንግ የሚል መጽሐፍ አለ። ከዛ በአማርኛ ለምንን ፍለጋ በሚል ተተርጉሟል። እና ፍራንክል ኦሽዊት ውስጥ ኖሮ ነው የወጣው። እና ለኦሽዊት ውስጥ ቀጣይ ሟች ነው፣ ያው ወረፋ ጠብቆ ነው ያለው። ጠንከር ያሉትን እያስቀረ ሌሎችን ይገል ነበር ናዚና። ቀላሉ ነገር ይላል ፍራንክል። ምክንያቱም የመኖር ተስፋ ስለቆመ ቀላሉ ነገር ነገ ሟች ስለሆንኩኝ ለምን እኖራለሁ ብሎ ማሰብ ነው። ስለዚህ የኤሌክትሪክ ሽቦ አጥራለ፣ እሱን ይዞ መሞት ነው ይላል። እኔ ግን አልሞትኩም ይላል። ለምንድን ነው ያልሞተው? ከዚያ እወጣለሁ፣ ፐርፐዝ አለኝ የምሰራው ብሎ ሎጎቴራፒ የሚባል የህይወት ቴራፒ የመሰረታለሁ ብሎ ስለሚያስብ እጁ ላይ ፕሮጀክት ስላለ ወጣ መሰረተ። ምንድነው የመሰረተው? ሎጎቴራፒ ነው፣ ሳይኮቴራፒ አይደለም። የህይወት ትርጉም መስጠት። እና ሰዎች ፍራንክል ጋር ሄደው ለካውንስሊንግ ደብሮኛል፣ ህይወቴ ቆሟል፣ ራሴን አጠፋለሁ ብሎ ቢጠይቁ ምን እንደሚል ታውቃላችሁ? ለምን አታጠፋም? አጥፋ ይላል ማለት ነው። እስካሁን ለምን ኖርክ? ምን ልታደርግ ኖርክ? ከዛ በጋራ ምን ያገኛሉ? ለምን እንደኖረ ማለት በጋራ በሎጎቴራፒ ለምን እንደሚኖር ሰውዬ ለኖርሃል፣ አላጠፋህም እኮ። ስለዚህ you have a purpose። የሆነ የተሰወረ ምክንያት አለ ራስን ያላጠፋህበት። እሱን እናገኘውና ካፒታላይዝ እናድርገው። ለካ የመኖር ዓላማ እሱ ነው ይላል። ለእንደዚህ አይነት ሰው የሚያስፈልገው ፐርፐዝ ነው። እግዚአብሔር ምንድነው ያደረገው? ፐርፐዝ ሰጠው። የሰጠው ፐርፐዝ ደግሞ ኤልያስ የጀመረውን የእግዚአብሔርን ቅናት አብረው የሚሰሩ ሰዎች ናቸው። 3 ሰዎችን ትቀባለህ አለው ማለት ነው። አንዱ ኤልሳ ነው፣ አንዱ ኢዩ ነው። ትቀባለህ፣ ከእንትና ያመለጠውን እንትና ይገለዋል።
ይሄ በቃ የእግዚአብሔር በቀል ከቀርሜሎስ ተራራ ወደ መንግስታዊ ፍጅት ነው የሄደው ማለት ነው። ያን የሚያደርጉ ሰዎችን ትቀባልኛለህ። አይቆምም። ምድረ በዳ ላይ በርሳቤ ላይ የሚቀር አይደለም ያንተ ህይወት። ግደለኝ ባልክበት ሰዓት የሚቆም አይደለም፣ የሚቀጥል ነው። ሰጠው፣ ህይወቱን አስቀጠለው። ክብር ለእግዚአብሔር ይሁን። ይሄ የሆነው ድምፁን ከሰማ በኋላ ነው። ሁለተኛ አንተ ብቻዬን ነኝ ነው የምትለው፣ ሰው የለኝም ነው ያልከው። 7000 ሰዎችን በዓል ያልተንበረከኩ በአፋቸው ያልሰሙ አስቀራለሁ ለራሴ ያለ በዚያ ማስ ዲስትራክሽን ኪሊንግ ውስጥ ማለት ነው። ስለዚህ በሌላ መልኩ አልተሳካልኝም ያለው ማስ ኮንቨርዥን በምን እየመጣ ነው ማለት ነው? በ7000 ሰዎች እየመጣ ነው ማለት ነው። ስለዚህ ይሄ ይመጣል አለ። ከዛ እሱንም ደግሞ ሳይሞት ወሰደው ማለት ነው። እግዚአብሔር ያግዘን ድምፁን እንድንሰማ፣ ባለ ሆሰስ ድምፁን ከጫጫታ ውስጥ፣ ከግርግር ውስጥ፣ ከአውሎ ነፋስ ውስጥ፣ ከመሬት መንቀጥቀጥ ውስጥ እንጸልይ ተነስተን እግዚአብሔር ድምፁን የምንለይበትን ጆሮ እንዲሰጠን፣ ጆሮአችንን ትሬን እንዲያደርግ። ወገኖቼ የሰሙ ሰዎች ለቤተ ክርስቲያን በረከት ይሆናሉ፣ ለምድሪቱ በረከት ይሆናሉ። እንዲሰሙ ሰዎች፣ ከቃሉ ከመንፈሱ የሚሰሙ ሰዎች፣ ሊትራሊ የእግዚአብሔርን ድምፅ መለየት የሚችሉ ሰዎች፣ እግዚአብሔር በራሳችን ጉዳይ፣ በቤተ ክርስቲያን ጉዳይ፣ በምድራችን ጉዳይ ከእግዚአብሔር ጋር ኢንካውንተር አድርገን ከግርግሩ ዞር ብለን እስቲ አጭር ደቂቃ ለራሳችን እንጸልያለን።